አመሰግናለሁ። እንግዲህ በዓለም አቀፍ ደረጃ የኢነርጂ ፍላጎትን በማሟላት በኩል እንግዲህ ነዳጅ 80 እስከ 90 በመቶ ያለውን ይሸፍናል። እንግዲህ ከነዚህ ነዳጆች መካከል ናፍጣን፣ ኬሮሲንን ልናነሳ እንችላለን፣ ቤንዚንን ልናነሳ እንችላለን ማለት ነው። የነዳጅ አቅርቦት በአግባቡ መከናወን እንግዲህ ለዓለም ኢኮኖሚ እንቅስቃሴ እንግዲህ ወሳኝ ግብአት ነው ብሎ ማንሳት ይቻላል ማለት ነው። እንግዲህ የዓለም የነዳጅ አቅርቦትን በየቀኑ ስናይ እንግዲህ በዓለም ከ103 እስከ 107 ሚሊዮን በርሜል በየቀኑ ለዓለም ገበያ የነዳጅ አምራቾች ያቀርባሉ በጥቅል ማለት ነው። እንግዲህ ከሰሞኑ የተከሰተውን በእስራኤል አሜሪካና ኢራን መካከል በመካከለኛው ምስራቅ የተፈጠረውን ግጭት ተከትሎ እንግዲህ የሆርሙዝ ሰርጥ መዘጋት ተከስቷል። በዚህ ምክንያት እንግዲህ ይህ የሆርሙዝ ሰርጥ ከዓለም ነዳጅ ከ20 ሚሊዮን በላይ በርሜል በየቀኑ የሚተላለፍበት ነው ይህ ሰርጥ ማለት ነው። የዚህ ሰርጥ መዘጋት ይህንን በማስተጓጎል እንግዲህ በዓለም አቀፍ ደረጃ የነዳጅ አቅርቦት መስተጓጎልን ስርጭቱን ማለት ነው። ከዚህ በተጨማሪም ደግሞ የዋጋ መናርን አስከትሏል ማለት ነው። እንግዲህ የጨመረውን ዋጋ ስናይ እንግዲህ ከሆርሙዝ ሰርጥ መዘጋት ከመካከለኛው ምስራቅ ግጭት መቀስቀስ በፊት እንግዲህ የዓለም የአንድ በርሜል ነዳጅ ዋጋ $72 ነበረ። ዛሬ ላይ ያለውን እንኳን ዋጋ ስንመለከት $103 ደርሷል። ይህ ዋጋ እንግዲህ እየጨመረ ሄዶ እስከ $200 ሊደርስ እንደሚችል ትንበያዎች ያመለክታሉ ማለት ነው። እንግዲህ ይህንን ተከትሎ ዓለም አቀፍ የመፍትሄ እርምጃዎች የተለያዩ ሀገራት እየወሰዱ ይገኛሉ። እንግዲህ የዓለም አቀፉ የኢነርጂ ኤጀንሲ አባል ሀገራት ካላቸው የመጠባበቂያ ክምችት እስከ 400 ሚሊዮን በርሜል ለማቅረብ ተስማምተዋል። ይህንን የነዳጅ አቅርቦት መስተጓጎልን ተከትሎ ማለት ነው። ከዚህ በተጨማሪ እንግዲህ ሀገራት እንደ አሜሪካ፣ ፈረንሳይ፣ ጀርመን እንዲሁም ጃፓን ያሉ ሀገራት የመፍትሄ እርምጃዎችን እየወሰዱ ነው። አንዱ እንግዲህ የኤሌክትሪክ ባቡሮችና አውቶቡሶችን መጠቀም ነው። ከዚህ በተጨማሪ ብስክሌትና የኤሌክትሪክ ተሽከርካሪዎችን ዜጎቻቸው እንዲጠቀሙ እየመከሩም እያስገደዱም ይገኛሉ ማለት ነው። ከዚህ በተጨማሪ እንግዲህ ሌሎች መረጃዎችን ስናይ እንግዲህ ኢትዮጵያ የተለያዩ እርምጃዎችን ነው እየወሰደች ያለችው እንደ ሌሎች ሀገራት ማለት ነው። እንግዲህ ከዛ አስቀድመን ከወሰደቻቸው እርምጃዎች በፊት የኢትዮጵያ የነዳጅ አጠቃቀም ምን ይመስላል የሚለውን ስናይ ዓመታዊ ፍጆታ በኢትዮጵያ 4 ሚሊዮን ሜትሪክ ቶን በላይ ነው። ከ4 ቢሊዮን ሊትር በላይ ብለን ልናነሳ እንችላለን። ኢትዮጵያ $4.5 ቢሊዮን በየዓመቱ እያወጣች እንግዲህ ይህንን ነዳጅ በውድ እየገዛች ከውጭ ሀገራት ታስገባለች። እንግዲህ ዓመታዊ እድገትም የነዳጅ ፍላጎትና ፍጆታ በየዓመቱ በኢትዮጵያ በ10 በመቶ እያደገ መሆኑን መረጃዎች ያመለክታሉ ማለት ነው። እንግዲህ የኢትዮጵያ የወሰደችው የመካከለኛው ምስራቅ ግጭትን ተከትሎ የወሰደቻቸውን የመፍትሄ እርምጃዎችን ስናይ እንግዲህ ዜጎች የነዳጅን በቁጠባ እንዲጠቀሙ እንግዲህ ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ጥሪ አስተላልፈዋል። የቴክኖሎጂ ሽግግር የኤሌክትሪክ መኪናዎችንም መጠቀምም አንዱ የመፍትሄ እርምጃ ሆኖ ሊነሳ ይችላል። ተሽከርካሪዎችንም በጋራ መጠቀም በተለይ የብዙሃን ትራንስፖርት አገልግሎትን መጠቀም 5-6 መኪና ያለው ቤተሰብ እንግዲህ አንድ መኪናን በጋራ መጠቀም ሌላው ሊወሰድ የሚችል እርምጃ ነው። አጫጭር ጉዞዎችንም በእግርና በብስክሌት ጭምር ማድረግ ይቻላል ማለት ነው። እንግዲህ ዘላቂ መፍትሄ ብለን ልናነሳ የምንችለው እንግዲህ የነዳጅ ስርጭትን በውጤታማ መንገድ መጠቀም ያስፈልጋል። ኢትዮጵያ በውድ የምትገዛው ሀብት እንደመሆኑ ከዚህ በተጨማሪ የኤነርጂ ሉዓላዊነትንም ማረጋገጥ ያስፈልጋል። የውሃ የፀሐይና የንፋስ ኃይል ማመንጫ እንዲሁም ኢትዮጵያ በቅርቡ የተፈጥሮ ጋዝ አምርታለች። ይህንንም ማጠናከር እንዲሁም የነዳጅ ምርትንም ለማከናወን ፋብሪካዎች እየተገነቡ ይገኛሉ። ከዚህ በተጨማሪ እንግዲህ ኢትዮጵያ አረንጓዴ ኢኮኖሚን ለመገንባት የኤሌክትሪክ ተሽከርካሪዎችን ማስፋፋት ላይ ትኩረት ሰጥታ እየሰራች ትገኛለች። ይህንንም የበለጠ ማጠናከር ያስፈልጋል ማለት ነው።